የግብረ ስጋ ግንኙነት ፈጽሞ ጾም መጾም ይቻላል ወይ ቀሲስ የሚል ጥያቄ ደርሶኛል። ይህንን ጥያቄ ለመመለስ መጥቻለሁ እና በጾም ሰዓት የግብረ ስጋ ግንኙነት መፈጸም ይቻላል ወይ ለማለት ነው። እንግዲህ ግብረ ስጋ ግንኙነት ፈጽሞ ጾም መጾም ይቻላል ወይ የሚለው ጥያቄ የደረሰኝ እኔ ስፈታው በጾም ግብረ ስጋ ግንኙነት መፈጸም ይቻላል ወይ ነው። በጾም ሰዓት የግብረ ስጋ ግንኙነት የማይፈጸምበት ምክንያት አለ። ምን አይነት ምክንያት ነው ከተባለ ጾም ነው። በጾም ሰዓት ተድላ ነፍስ ነው የሚደረገው እንጂ ተድላ ስጋ አይደረግም። ወይም የነፍስ ደስታ ነው እንጂ የስጋ ደስታ አይደረግምና የግብረ ስጋ ግንኙነት አይፈጸምም ነው አስተምረው። እነዚህም ደግሞ የሚከለከልበት የግብረ ስጋ ግንኙነት የሚከለከልባቸው ጾሞች ማንና ማን ናቸው ከተባለ ሕማማት አብይ ጾምና ዓርብና ረቡዕ ናቸው። በተለይ በጥብቅ የተከለከለው 5ቱ ሕማማት ነው ማለት ነው። ፍትሐ ነገሥት አንቀጽ 15ን በሙሉ ማንበብ ትችላላችሁ ገብታችሁ። ፍትሐ ነገሥት አንቀጽ 15 የተከለከለው ሕማማትን ነው፣ በማስጠንቀቂያ የተከለከለው ሕማማት ነው። ከዛ ውጭ ግን የስጋ ድካም ካለ ወጣ ገባ ማለት ካለ ይህንን ነገር ከነፍስ አባታችን ጋር በመመካከር እንደ አቅማችን ነው መጾም ያለብን እንጂ የግድ እንደው እንዳባገሌ ብለን 7ቱንም አጽዋማት ከሚስቶቻችን ጋር ከተለየን 7ቱንም አጽዋማት ከባሎቻችሁ ጋር ከተለያችሁ አንዱ አካል አልችልም ካለ ሊፍረከረክ ስለሚችል ይሄንን ጥንቃቄ ማድረግ ያስፈልጋል ማለት ነው። በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ጀምረን ስለ ጋብቻ የተዘረዘረ ነገር አለ። ተስማምታችሁ ለጸሎት ካልሆነ በቀር እርስ በርሳችሁ አትከላከሉ፣ ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ይላል። ይህ ማለት ምን ማለት ነው? እኔ ጾመኛ ነኝ ብለህ አንተ ብትከለክላት ሚስትህ ከሌላ ወንድ ጋር ልትባልግ ትችላለች። እኔ ጾመኛ ነኝ ብለሽ አንቺ ባልሽን ብትከለክዩ ባልሽ ከሌላ ሴት ጋር ሊባልግ ይችላል። ያ ማለት ደግሞ ምንድን ነው? ባልሽን በሌላ አነጋገር ዝሙተኛ አድርገሽዋል፣ ሚስትህን በሌላ አነጋገር ዝሙተኛ አድርገሃታል ማለት ነው። በስርዓተ ጋብቻ የባልና የሚስት ግንኙነት ኃጢአት አይደለም። ለክብረ ጾም ተብሎ ጾሙን ለማክበር ጾሙን ደግሞ በአግባቡ ለመጾም ተብሎ ነው እንጂ ባልና ሚስት የሚከላከሉት። በፍትሐ ነገሥቱም ላይ ሲቀመጥ የሚገርማችሁ ነገር ምንድን ነው የተባለው? ባልየው የላይኛውን ብርድ ልብሱን ለብሶ ይተኛ፣ ሚስቲቱ ደግሞ አንሶላውን ገልባ ትተኛ። በመካከላቸው ድንበር ሊሆን የሚችለው ባልየው አንሶላው ላይ ተኝቶ ብርድ ልብሱን ይልበስ፣ ሚስቲቱ ደግሞ ባልየው የተኛበትን አንሶላ ለብሳ ብርድ ልብሱንም ለብሳ ትተኛ ነው የተባለው እንጂ ሚስቲቱ እታች መደብ ላይ ባልየው አልጋ ላይ ይተኙ አልተባለም። ለምን? ባልየው ከሰራተኛይቱ ጋራ፣ ሚስቲቱ ደግሞ ከዘበኛው ጋራ የሐሳብ ኃጢአት እንዳይመታቸው፣ እልፍ ሲልም ደግሞ የገቢር ኃጢአት ሊያገኛቸው እንዳይችል፣ እልፍ ሲልም ደግሞ ከሌላ ወንድና ከሌላ ሴት ጋራ እንዳይሴስኑና እንዳይባልጉ በምንጣፍ እንኳን ከአንድ ምንጣፍ አይውረዱ ነው የተባለው። እዛው ላይ ይሁኑ። ለምን? ባልና ሚስት መከላከል ስለሌለባቸው። ባልና ሚስት ወንድዩ አልችልም ካለ ወይም ሚስቲቱ አልችልም ካለች ከጾሙም ከጸሎቱም ከሁሉም ነገር ጋብቻው ስለሚበልጥ ጋብቻውን መጀመሪያ መሸፈን ያስፈልጋል ማለት ነው። ይህንን መስራት ያለባቸው በነገራችን ላይ ቀረብ ብላችሁ ነፍስ አባቶቻችሁ ናቸው መስራት ያለባቸው። ይህንን ምን ይሰራሉ? ይህን ካልሰሩ ነፍስ አባቶቻችሁ ታዲያ ይህንን መዳኘት ያለባቸው ነፍስ አባቶቻችሁ ናቸው። ስለዚህ ይህንን አቅም የሌለው ሰው የማይችል ሰው ካለ ጋብቻው የተመሰረተው የመጀመሪያው ነገር ዝሙትን ለመከላከል ስለሆነ ሚስቱ ከከለከለችው ከሌላ ሴት ጋር ሄዶ ከ3 ከ4 ሴቶች ጋር ዝሙት ሊሰራ ስለሚችል ዝሙት ከሚሰራ ደግሞ በሕግ ከተፈቀደችለት ከሚስቱ ጋር ፈጽሞ መጾም ይችላል ነው። መጾም ይችላል ፈጽሞ። ቢሆን ግን እንደ ታላላቆቹና እንደ ጠንካሮቹ ክርስቲያኖች በጾም ሰዓት ይህንን የግብረ ስጋ ግንኙነት ትተን ብንጾም ይመረጣል ማለት ነው። ትተን ብንጾም ይመረጣል። ነገር ግን በሕማማት ወቅት ግን ይሄ ነገር መፈጸም የተከለከለ ነው። ፍትሐ ነገሥት አንቀጽ 15 ላይ ገብታችሁ ማየት ትችላላችሁ። የተከለከለ ነው። በፍትሐ ነገሥቱ አንቀጽ 15 የተከለከሉት እነዚህ አብይ ጾም፣ ረቡዕና ዓርብና ይሄ ሕማማት ነው። ሕማማትን ግን በጣም አጥብቆታል። እነዛኞቹን ላላ ሲያደርጋቸው ሕማማትን በደንብ አጥብቆታል ማለት ነው። እና እዚህ ላይ ጥንቃቄ ማድረግ ያስፈልጋል። የግብረ ስጋ ግንኙነት ፈጽሜያለሁ፣ ዛሬ በቃ ጾሜን ሽሬያለሁ፣ ከአሁን በኋላ መብላት ነው አይባልም። ፈጽመህ ትጾማለህ።
ነገር ግን ወደ ጠንካሮቹ ክርስቲያኖች ቀስ በቀስ ታድጋለህ ማለት ነው። ቀስ በቀስ ለምን ጠንካሮቹ ክርስቲያኖች 7ቱን አጽዋማት ያለ ግንኙነት ይጾማሉ። አንተ ደግሞ አልጠነከርክ ከሆንክ ደግሞ መጀመሪያ እስክትጠነክር ድረስ ወጣ ገባ እያልክ ትጾማለህ። ስትጠነክር ደግሞ ምንድን ታደርጋለህ? እንደ ጠንካሮቹ ክርስቲያኖች ከሚስትህ ጋር ተመካክረህ ቀጥ ብለህ ትጾማለህ ማለት ነው። ስትከላከሉ ግን በዚህ በአንደኛ ቆሮንቶስ 7 ላይ እንደተጠቀሰው ሰይጣን ሊፈትናችሁ ስለሚችል ይሄ ጥንቃቄ ማድረግ ያስፈልጋል። በተረፈ ደግሞ ከነፍስ አባታችሁ ጋር ቅረቡና ነፍስ አባቶቻችሁ የሚሏችሁን ስሙ። ነፍስ አባቶቻችሁ ትዳሩን እንዲፈርስ በእርግጠኝነት አይመክሩም። አይ እንዲህ ብታረጉት እንዳብታረጉት ብለው መፍትሄ ይሰጣሉና ስለዚህ ጾሙን በንጹህ መጾም ቢቻል ጥሩ ነው። በንጹህ መጾም ካልተቻለ ደግሞ የግድ የባልና የሚስት ስራው እየተሰራ ጾሙ መጾም አለበት ማለት ነው። ከሕማማትና ከአብይ ጾም ውጭ ከተቻለ፣ ካልተቻለ ደግሞ ከሕማማት ውጭ ባለው ማለት ነው። ስለነበረን ጊዜ ልዑል እግዚአብሔር ስሙ የተመሰገነ ይሁን።